ባለፉት 5 ዓመታት ያው አዲስ ምዕራፍ ነው የሚባለው ይሄ ምክር ቤት የምክር ቤት ስራችንን ስንጀምር ከተማ አስተዳደሩ የያዛቸው የራሱ እቅዶች ነበሩ። ያንን እቅድ እንዴት መፈጸም እንዳለበት አጠቃላይ ምክር ቤት አባላትም ገንቢ የሆነ ሀሳብ በመስጠት አስፈጻሚ አካላትን በመሾም አዋጆችን፣ ደንቦችን በማውጣት 5 ዓመታትን ያው በስራ የቆየ ምክር ቤት ነው። እንግዲህ በ5 ዓመታት ውስጥ አብዛኛውም ሰው እንደሚያስተውለው የተለያዩ ስራዎች ተሰርተዋል። እንደ ምክር ቤት ደግሞ የምክር ቤት ኃላፊነት አጠቃላይ አስፈጻሚው አካል የሚሰራውን ስራ መከታተል፣ መቆጣጠር፣ መደገፍ ነው። አዋጆቹን ለዛ የሚመቹ አዋጆችና ደንቦችን ማጽደቅ ነው። ያንን ሲከውን የነበረ ምክር ቤት ነው። አጠቃላይ ምክር ቤቱ የቋሚ ኮሚቴ አደረጃጀቶችን በማዋቀር እና የምክር ቤት አባላት በዛ የቋሚ ኮሚቴ አደረጃጀት ውስጥ እንዲሳተፉ በማድረግ ስራዎች ሲሰሩ ቆይተዋል። እኔም አንድ እንደ ምክር ቤት አባል የንግድ ኢንዱስትሪና ቱሪዝም ጉዳዮች ቋሚ ኮሚቴ አባል ነበርኩኝ። በዛ ውስጥ ያሉ አስፈጻሚ አካላትን በመቆጣጠር ስራዎቻቸውን በመገምገም መስተካከል የሚገባቸው እንዲስተካከሉ እያደረግን እዚህ ደርሰናል። እንግዲህ ከተማ አስተዳደሩ ያከናወናቸው የልማት ስራዎች በአይን የሚታዩ ናቸው። መጀመሪያ ከ5 ዓመት በፊት የነበርንበት አጠቃላይ የልማት ስራዎች ይታወቃሉ። በጤና ማህበራዊ ዘርፍ ላይ እንኳን ብናነሳ በጤና በትምህርት ብዙ ፍላጎቶች ነበሩ። እነዛን ፍላጎት ያሟላ ስራ መሰራት አለበት በሚል ከምክር ቤት አባላትም ጥያቄዎች ሲነሱ ነበሩ። ስለዚህ ነባር የጤና ተቋማት ላይ ማስፋፊያ በመስራት አዲስ የጤና ተቋማትን በመገንባት የትምህርትም ፍላጎቱ ዲማንዱ በጣም ሰፊ ስለነበረ የትምህርት ተቋማትን ማስፋፋት አጠቃላይ ተማሪ ቅበላን መጨመር ኢንዱስትሪ ላይም የስራ እድል ላይም የተለያዩ ፍላጎቶች ስለነበሩ ያንን ፍላጎት በሚመጥን መልኩ አስፈጻሚው መስራት አለበት በሚል ምክር ቤትም ሲጠይቅ ነበር። አስፈጻሚውም በዛ ልክ እንግዲህ ሙሉ ለሙሉ የሰውን ፍላጎት ማሟላት ባይቻልም በ5 ዓመቱ ግን የተሻሉ ስራዎች ተሰርተዋል ብዬ ነው የማስበው። ያው ከተማችን ደግሞ አዲስ አበባ አዲስ የሆነችበት ምዕራፍ ላይ ነው ያለነው። እንደ አንድ የምክር ቤት አባል አጠቃላይ ከተማው ላይ የተሰራው የልማት ስራ ደግሞ የሚያስደስት ነው። ህዝቡ ዊትነስ የሚያደርገው ስለሆነ ደስ የሚል ነው። መስተካከል የሚገባቸው ነገሮች የሉም ማለት አይደለም። መስተካከል የሚገባቸው ነገሮች ደግሞ በቀጣይ እየተስተካከሉ እየታረሙ ይሄዳሉ የሚል ግምትና እምነት ነው ያለኝ። እንግዲህ ነባሩ ምክር ቤት በሚችለው አቅም እንደ ምክር ቤት አባል ሆኖ የህዝብ ድምጽ ሆኗል። ሁላችንም እኔም በምችለው አጠቃላይ ሌሎች የምክር ቤት አባላትም ህዝቡ የሚያነሳቸውን ጥያቄዎች ምክር ቤት ላይ በማንሳት አስፈጻሚው አካል እንዲፈጽማቸው ግፊት ስናደርግ ነበረ። ስለዚህ ይሄ መሰረት ተጥሏል። የሚቀጥለው ደግሞ ምክር ቤት አጠቃላይ የህዝቡን ፍላጎት መነሻ በማድረግ ቀጣይ ስራዎች እንዲሰሩ ጠንክሮ መስራት ነው ያለበት። የህዝቡን ድምጽ መስማት፣ አስፈጻሚ አካላት ስራዎችን በህግና ከሌብነት ጽዱ በሆነ መልኩ እንዲሰሩ ማድረግ ማሻገር ነው። የበለጠ መስራት ነው የሚጠበቅበት። አዋጆች፣ ደንቦች መፈጸማቸውን መከታተል ይገባዋል። ስለዚህ አሁን የተሻለ ነው። ከዚህ የተሻለ ነገር ይጠበቃል። ተቋም መገንባት አለብን። በቃ ተቋም ግንባታ ላይ ጠንክሮ የሚሰራ ለዛም ደግሞ በደንብ እየተከታተለ እየገመገመ የሚሄድ ምክር ቤት እንደሚሆን ተስፋ አደርጋለሁ። እንግዲህ የሚቀጥለው ምክር ቤት በጣም ተደስቻለሁ። እንኳን ገባው ነው ያልኩት። ምክንያቱም አዲስ አበባ ከተማ ውስጥ ምናልባት እዚህ ምክር ቤት ውስጥ ያሉት ብዙዎቹ ልጆቼ ይሆናሉ። አዲስ አበባ ወደ 60 ዓመት ስለኖርኩ አዲስ አበባን አውቃታለሁ። በእነዚህ 5 ዓመታት ጊዜ ውስጥ እጅግ ምርጥ የሆኑ ስራዎች ናቸው አዲስ አበባ ውስጥ የተሰሩት። ሰው ተኮር የሆኑ ስራዎች ናቸው የተሰሩት። እነዚህን ደግሞ ለማወቅ እኔ የነበርኩበት ቋሚ ኮሚቴ የመሰረተ ልማት መዘጋጃ ቤት አገልግሎትና ትራንስፖርት በጣም ሰፊ የከተማውን በጀት በብዛት የሚወስደው ተቋማት ስለነበረ በቋሚ ኮሚቴነት እከታተል የነበረው ስራዎቹን ዛሬ በሪፖርት የቀረቡትን ስራዎች በሙሉ አውቃቸዋለሁ። እጅግ በጣም በሚያስደስት ሁኔታ ነው የተፈጸሙት። ችግር የለም የቀረ ነገር የለም ማለት አይደለም፣ ግን በአንድ የምርጫ ዘመን በ5 ዓመት ክልል ውስጥ ግን እጅግ በጣም የሚያስደንቅ ስራ ነው የተሰራው። ዛሬ ለምሳሌ ክብርት ከንቲባ ያስቀምጧቸው ቀጣይ ትኩረት የሚደረግባቸውን ዘርዝረዋል። ለሚቀጥለው ዘመን የቤት ስራ ሆኖ ነው የሚተላለፉት እና ከዛም ይበልጥ ደግሞ ዛሬ እዚህ ስብሰባ ላይ የታየው ነገር በአስፈጻሚውና በምክር ቤቱ መካከል ያለው ግንኙነት ምን አይነት ጤናማ እንደነበር፣ ጥሩ የግንኙነት ባህል እንደነበረ ስለታየ የሚቀጥለው ምክር ቤት ስራውን ብቻ ሳይሆን ባህሉንም ይወርሳል ብዬ ነው ተስፋ ማድረግ። የሚገርም ነገር እኔ አዲስ አበባ ከተማ ገና በ62 ዓመተ ምህረት ነው እዚህ የገባሁት። ከተማን በእግራችን ነበር የምንሄዳት። እዚህ ጉለሌ ስለሆነ የኖርኩት ብዙ ዘመን ጉለሌ ምን አይነት
እንጦጦ ምን አይነት እንደነበረች በእግሬ ወክ እያረኩ ነበር ማያት። ዛሬ እውነቴን ነው እጅግ በጣም የሚያስደስቱ ሄደህ ማየት አይደለም ቁጭ ብለህ ብትውል የማይሰለቸው አካባቢዎች ሆነዋል። አካባቢዎቹ በጣም አድጓል። ወንዝ ዳሮቹ ምን ያህል ቆሽሸው እንደነበር ምን ያህል የቆሻሻ መድፊያ እንደነበሩ እናውቃለን። ዛሬ መዋኛ ሆነዋል። አንድ የውጭ ዜጋ አዲስ አበባ መጥቶ ያየ ሰው አዲስ አበባ እኮ ምንም አልተሻሻለም ብትለው አንተን ይታዘባል፣ አያምንም። ምክንያቱም ዓለም በጣም ነው ብዙ የውጭ ሚዲያ እከታተላለሁኝ። አዲስ አበባ ከአፍሪካ ውስጥ ቶፕ 5 ውስጥ ነች። አሁን በዚህ በአጭር ጊዜ ሁሉ ውጤት ማስመዝገብ ስላለ ቀሪ የአዲስ አበባ ያልተቀየረ ክፍሎች አካባቢዎች አሉ። ይሄንን የህዝቡን ኑሮም ኮሪደሩንም በለው የመኖሪያ ቤት ህዝቡ የሚጠይቃቸው ጥያቄዎች አሉ። አሁንም ብዙ ያልተፈቱ የተያዙ እቅዶች አሉ። የተጀመሩ ነገሮችን አሁን ከተያዘው ፍጥነት በላይ ካልርክ በስተቀር ከሱ ባነሰም አይደለም እኩል እንኳን ብትሄድ ህዝቡ አይረካም። ስለዚህ የሚቀጥለው ምክር ቤት ይሄንን እንደ መንደርደሪያ አሁን የተጀመረው ነገር ጥሩ መሰረት ተጥሏል። እሱን ይዞ መሮጥ እሱን ይዞ መፍጠን አመራሩን ቢሆን በዛ ልክ ራሱን ለህብረተሰቡ ሰጥቶ ማገልገል ይጠበቅበታል ይላል። ባለፉት 5 ዓመታት ይሄን ምክር ቤት ጆይን በመናደርግበት ጊዜ አጠቃላይ በቀጣይ 5 ዓመት የሚሰሩ ዋና ተግባራቶች ምንድናቸው በሚል ለምክር ቤት ቀርቦልን በዛ ደረጃ አስተያየት ሰጥተንበት ነበረ። ዛሬ ላይ ሆነን ስናየው የዛን ጊዜ ያቀርናቸው ብዙ የመሰሉን ዛሬ ላይ ከዛ በላይ ተፈጽመው ነው ያገኘናቸው። እያንዳንዱ በተለይም በዚህ በ5 ዓመት ውስጥ በተለይም በመጨረሻዎቹ 2 እና 3 ዓመታት ውስጥ በከተማ ደረጃ በጣም አስደማሚ የሆኑ የልማትና የመልካም አስተዳደር ስራዎች በተለይም ከተማን ከማስዋብና ተወዳዳሪ ከማድረግ ንጹህ ከማድረግ ለነዋሪዎቹ ምቹ ከማድረግ አንፃር በርካታ ስራዎች ተሰርተዋል። እነዚህ ስራዎች መሰራቱ ደግሞ አጠቃላይ ማህበረሰቡን መሰረት ያደረገ የማህበረሰቡን የመልማት ጥያቄ የመለሰ ስራዎች እንደተሰሩም አድሬስ አድርገናል። ስለዚህ አጠቃላይ በ5 ዓመት ውስጥ በተለይም ማህበረሰቡ ምን ነበር የሚፈልገው ከዚህ ቀደም ሲመራበት ከዚህ ቀደም ሲከወንበት የነበረው ነገር ምንድነው፣ ስለዚህ ምን ይፈልጋል የሚለውን ጥያቄ የመለሰ ሪፖርት ነው ዛሬ የቀረበልን። እንግዲህ ቅድም ሲቀርብ እንደነበረው በጥያቄም በአስተያየትም መሬት ላይ ያሉ ሊታዩ ሊዳሰሱ ሊጨበጡ የሚችሉ ስራዎች እንደተሰሩ ሰዎች ሌሎች ሩቅ ቦታ ሄደው የሚያዩትን የሚመኙትን በአካባቢያቸው በአቅራቢያቸው ያገኙበት በከተማ ውስጥ የተሰሩ የልማትና የመልካም አስተዳደር ስራዎች በተለይም ከዚህ ቀደም ወንዝ ዳርቻዎች ጋር ታይዞ ከኮሪደር ልማት ስራዎች ጋር ታይዞ ከዚህ ቀደም ህልም የሚመስሉ ስራዎች ናቸው። ዛሬ ግን ከተማችን ውስጥ ተሰርተው አዛውንቱም ህፃናቱ ሁሉም በየደረጃው በሚፈልገው ደረጃ ኢንተርቴን እያደረገ የሚዝናናባቸው ጊዜ የሚያሳልፍባቸው ምቹ ሁኔታዎች ተፈጥረዋል ማለት ነው። ከዚህ ጎን ለጎን ደግሞ አጠቃላይ በከተማ ውስጥ ያሉ ሰፋፊ ፕሮጀክቶች በመሰራት የህዝቡን ተጠቃሚነት ማረጋገጥ ተችሏል። ከዚህ ቀደም አጠቃላይ የጤናን ተደራሽነቱ በምናይበት ጊዜ ከህዝቡ አንፃር በጣም የሚቀሩ ነበሩ። ዛሬ ላይ ከጤና ጣቢያ እና ከጤና ተቋማት አልፎ ትልቅ ሆስፒታሎች በአጭር ጊዜ ተገንብተው ዘመናዊ መሳሪያን ባሟላ ሁኔታ ለህብረተሰቡ ሰርቪስ እንዲሰጡ የተደረገበት አግባብ አለ። ከትምህርት ስራዎቻችን አንፃር ከዚህ ቀደም አጠቃላይ ትምህርት ስራ ይሰጥ የነበረው ትኩረትና አሁን ላይ ያለው በጣም ይለያል። ስለዚህ ሀገር በትውልድ ቅብሎች ትገነባለች፣ ደግሞ ትውልድ ደግሞ በትምህርት ይታነጻል። ስለዚህ ትምህርት ላይ ሰራ ማለት ሀገርን አበለጸግን፣ ሀገር እንድታድግ መሰረት ጣልን ማለት ነው። ስለዚህ በዚህ ደረጃ የተሰሩ ስራዎችም በጣም መልካም ናቸው። በተለይም ከቅድመ መደበኛ ጀምሮ እስከ 2ኛ ደረጃ ትምህርት ቤት ድረስ ከዛ ጎን ለጎን ደግሞ ሌሎችም ግብአቶች በማሟላት አንፃር የተሰሩ ስራዎች በጣም አመላካችና በጣም ሳቢ ናቸው የሚል እሳቤ ነው ያለኝ። አሁን ያለው ምክር ቤት አሁን ያለው አስፈጻሚ በከተማው ደረጃ የተሰሩ ስራዎችን ላቅ ያለ ወደ ደረጃ ላይ አመጥቷቸዋል። ከዚህ ከፍ ብሎ መብረር መቻል አለባቸው። ከዚህ ከፍ ብሎ ለህዝብ ተጠቃሚነት የህዝቡ ትክክለኛ ድምጽ ሆነው ማስተጋባት መቻል ይኖርባቸዋል። ስለዚህ ትክክለኛ የህዝብ ጥያቄ ትክክለኛ የህዝብ ተጠቃሚነት እንዲረጋገጥ ከአስፈጻሚ ጋር በቁርኝት መስራት ይኖርባቸዋል ብዬ አስባለሁ። በተለይም ከወጣቶች ተጠቃሚነት ከሴቶች ተጠቃሚነት ከስራ ዕድል ፈጠራ ጋር ታይዞ በተለይም ከኢኮኖሚ ዘርፍ ከቤት ጋር ተጠቃሚነት ጋር ታይዞ እነዚህ የማህበረሰባችን አንገብጋቢ ችግሮች ናቸው ተብሎ ተለይተዋል። እነዚህ ስራዎች ደግሞ በቴክኖሎጂ ተደግፈው ፍትሃዊነት ተረጋግጦ እንዲሰሩ ለማህበረሰቡ እንዲያገለግሉ ፈጣን አገልግሎት እንዲያገኙ የአስፈጻሚ አካሉ አዲስ የሚመጣው የምክር ቤት አባልም በጋራ ቅንጅት ከሰሩ አሁን ከተሰራው በላይ
መነሻ ነገር ስላለ እርሾ ነገር ስላለ ከዚህ በላይ ስኬል አፕ አድርገው የተሻለ አፈጻጸም ይፈጽማሉ ብዬ አስባለሁ። ይሄን እንደሚፈጽሙ ደግሞ ራሳቸውን አዘጋጅተው መግባት አለባቸው ብዬ አስባለሁ።